ሰላም ሰላም፣ እንዴት ናችሁ? ኢትዮጵያውያን በሙሉ እንደምን አላችሁ? ውድ ቤተሰቦቼ ዛሬ ወደ እናንተ ይዤ የመጣሁት ዛሬም እንደተለመደው የህልም ፍቺ ይሆናል። ሁላችሁም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ተከታተሉ፣ ትጠቀማላችሁ። ከዚህ በፊትም ያያችሁ ካለ እንደገና ታድሳችሁ ፍቺውን ትሰማላችሁ፣ ወይም ወደፊትም ልታዩ ስለምትችሉ ያወቃችሁ ነገር ይጠቅማችኋል። አዳምጡ እስከ መጨረሻ፣ ምንም አያስከፍላችሁም። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ውድ ቤተሰቦቼ ወደ ህልሙ እንገባለን። አንድ ሰው ከገደል ሲወጣ ካየ ከፍታ ላይ ሲወጣ ከገደል ወደ ከፍታ ሲወጣ ካየ መልካም ስኬትን ወይም የፈለገ ቦታ ማድረስን ወይም ከሆነ ችግር ከሆነ መከራ ማላቀቅን ያመለክታል። አንድ ሰው ካለበት ሁኔታ እንደወጣ ካለበት ከኢኮኖሚ ቀውስ እንደተላቀቀ ያመለክታል። ስኬትን፣ እረፍትን፣ ሁሉ ነገሩ እንደሚሳካ ያመለክታል። ከገደል ሲወጣ ካየ ማለት ነው። ሁለተኛው ደግሞ አንድ ሰው ተራራ ወጥቶ ተራራ ከወጣ በኋላ ውሃ ሲጠጣ ከመለከተ ካየ በህልሙ ተራራ ወጥቶ ተራራ ከወጣ በኋላ ተራራው ላይ አናቱ ላይ ከወጣ በኋላ ውሃ ሲጠጣ ከመለከተ ወይም ካየ ወይም ካለመ እርካታ፣ እረፍትን፣ ሀብትን ያመለክታል። በቃ ከዚህ በኋላ ለዛ ሰው ይሄንን ህልም ላለመ ለህልምተኛው በቃ ውከታ አይሆንም፣ ህይወቱ ይረካል ማለት ነው። በቃ በእርካታ ይኖራል፣ በስኬት ይኖራል፣ ታላቅ የሆነ ሀብት ያገኛል ማለት ነው። ይሄንን ተራራ አንድ ሰው ወጥቶ ከወጣ በኋላ ውሃ ሲጠጣ ከተመለከተ ይሄንን ሶስተኛው ደግሞ አንድ ሰው ተራራ ሲወርድ ካየ ተራራው ሲወርድ ከተመለከተ አንድ ሰው ተራራው ሲወርድ ከተመለከተ ስራ ማልቀቅም ካለበት ከፍታ ማውረድን ኪሳራን በተለያየ ይተረጉማል። ከተራራ ሲወርድ ካየ ከተራራ ሲወርድ ከተመለከተ ኪሳራን ፈጥኖ ይከስራል ይህ ሰው ማለት ነው። ወይም የሆነ የኢኮኖሚ ቀውስ ፈጥኖ ይገጥማል ማለት ነው። ከተራራ ሲወርድ ካየ እሱ ፈጥኖ ከወረደ እንደ አወራረዱ ይተረጉማል። ፈጥኖ ከወረደ ፈጥኖ ይከስራል ማለት፣ ቀስ ብሎ ከወረደ ደግሞ ቀስ ቀስ ያለ ይከስራል ማለት ነው። ከዚህ አይነት ህልም ካያችሁ ጸልዩ። ሌላው ደግሞ አንድ ሰው ከከፍታ ላይ የሆነ ድንጋይ ሆነ የሆነ ነገር ሲወረወር ከተመለከተ ከሰውነቱ ላይ ከማንነቱ ላይ በሽታም ሆነ ጭንቀትም ሆነ ማጣትም ሆነ ሲንከባለል እንደሆነ ያመለክታል ማለት ነው። አንድ ሰው ከከፍታ ላይ ድንጋይ ሆነ ሌላ ነገር ሲወረወር ወይ ሲንከባለል ከተመለከተ ቤተሰቦቼ ይህንን ቻናል ላይክ እና ሰብስክራይብ የደወል ምልክት በመጫን ቤተሰብ ሁኑ። ወጣችሁ